በረኪና ሰው ገደለ ምናምን ሰማው ዜና ላይ ቀለመሞት ጠጣ ጭልጥ አድርጌ እንደውሃን የጨረስኩት ማለት ነውና እዛ ውድቅ እና መሞት የምትፈልግ ለመሞት ብዙ ጥረት የምታረግ ኖራለው ማራለው የጎደለብኝ የለም እበላለው ጠጣለው እናቴ ከኔ አልፋ ለብዙዎች የምትረዳናት ምናምን ፍቅር ጋር ሲመጣ ግን ዜሮ ነው። ሆዴ ሲቀጠል ሰማዋለሁ። አርት ውስጥ ነኝ፣ ሙዚቃ ውስጥ አለው፣ ድራማ ውስጥ አለው። እልም ያለ አሁንም አርት ውስጥ ነኝ ያለሁት። ተወዛዋዥም ነህ፣ ድራማ ትሰራለህ፣ መሳሪያ ትጫወታለህ። ሰው ነው የምፈልገው የነበረው ፍቅር ማግኘት ነው የምፈልገው። ልጅ እያለሁ እንግዲህ አራውንዴ ማለት ወደ ጌታ ሊያስኬዱ የሚችሉ ፋሚሊ ዙሪያ ሆኜ ግን ማንም በስተት የጠየቀኝ ሰው የለም። ቸርች እንሂድ፣ ቸርች ልውሰድሽ፣ ምንም በህልሜ ሄድኩኝ። ሰማይ ውስጥ ነኝ ያለሁት እና የዛኑ ሌሊት ማለት ነው ሰማይ ውስጥ ነኝ ያለሁት። በጣም ኢንጆይ የማደርገው ይሄ የማሸተው ይሄ በልጅነቴ የምታቀፍ ሚናፍቀኝ ፍቅር ምናምን እዛ አቅፍ ውስጥ አላይ ምንም የማየው ነገር የለም፣ ግን ፍቅር ውስጥ እንዳለው ግን እየተሰማኝ ነው። ዳመና ነው የማየው ምናምን እና ይሄ ደስ የሚል ድምፅ የማየው ነገር በጣም ነው የሚያምረው ምናምን እና ዋው በቃ ኢንጆይ ያደረኩት በጣም ኢንጆይ ያደረኩት ደስ አለኝና እና ስነቃ ይሄን በቃ ነፍሴ ሐሴት አድርጋለች። ሙሉ ሐሴት የለም ይሄ በልጅነቴ ስትምት ስለው እቅፍ ይሄ ስሜ ሃይማኖት በፍቃዱ ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ ነው፣ 6 ኪሎ አካባቢ። እውነት ለመናገር እናት ያለኝ ስለኔ የምትተጋ ላይክ በቃ ፋሚሊዋን ቴኬር የምታደርግ የምትለፋ እና ኑሮ የሚመስላት ማስተማር አይጉደልብህ፣ አትራብ፣ አትጠማ ምናምን የሚለው ነው። ዘልበድም ተግታ የምትሰራ እናት ነች ያለችኝ። ግን ፍቅር ግን የሚባለው ነገር ይሄ ሀግ ማድረግ ምናምን እንደሱ አይነት ነገሮች የጎደለው ቤት ነው ያደግኩት። በቃ ተማር፣ ብላ፣ ጠጣ፣ የምትለብሰው ምናምን አይጉደልብህ ምናምን በቃ ከዛ ያለፈ ህይወት እንትን አልነበረም እና ፍቅር የሚባለውን ነገር ይናፍቀኝ ነበር እውነት ለመናገርና ይሄ ጎረቤት ሌላ አያለው ከወላጆቻቸው ጋር ያላቸውን ኢንቲሜሲ ምናምን እና እኛ ቤት ያይልናል እና እንዳልተወደደ ልጅ እንደዛ የሚሰማኝ ልጅ ነበርኩና ብዙ ጊዜ መሞት የምትፈልግ እና አልፈልገውም ይሄ ስሜት እና መሞት የምትፈልግ ለመሞት ብዙ ጥረት የምታረግ ኖራለው ማራለው የጎደለብኝ የለም እበላለው ጠጣለው እናቴ ከኔ አልፋ ለብዙዎች የምትረዳናት ምናምን ፍቅር ጋር ሲመጣ ግን ዜሮ ነው እና ያ የጎደላት ያንን ማግኘት ያልቻለች ሰው ለምን እኖራለሁ መሞት ይሻላል እና ትራይ ማድረግ አንድ ቀን ራሴን ለማጥፋት ማለት ነውና አይ ቲንክ 5ኛ ክፍል እንደዛ ሆኜ ይመስለኛል። ያ በቃ አሁንስ በቀኝ ላይክ ምናምን ብዬ በጋዝ ድሮ በምድጃ ምናምን አልነበረ በጀሪካል ጋዝ ተገዝቶ ምናምን ነውና በቃ ዛሬ መጨረሻ መሞት አለብኝ ዛሬ በቃ ምናምን ብዬ አንድ ሃይላንድ በሱ ቀድቼ ጋዝ ማለት ነው ቀለመሞት ጠጣሁ። ጭልጥ አድርጌ እንደውሃን የጨረስኩት ማለት ነውና እዛ ውድቅ ማለት ነው የፈለኩት። ግን ምንም ጠጣሁኝ። ከዛ ጠበቅኩ ራሴን ቁጭ አልኩ ወደዚህ ምንም እና ጭራሽ እንትን ይለኛል ያገሳኛል ማለት ነውና ሲያገሳኝ እንትን ነው ጋዝ እና እናቴ ይሄ ቢዛሪ ምንድነው ቤቱ ጋዝ ይሸታል ተደፍቷል ፈልጉ ምናምን ትላለች። እኔ በጣም ነው የሚያገሳኝ የነበረው። በቃ ያገሳኛል ጋዝ አልሞትኩም።
ጠበቅኩ አልመጣም። በንጋታው ሜቢ ሰርቶ ምናምን ሞታለሁ። ምንም ደህና ነኝ ምንም በቃ። ከዛ አለፈ እሱም። ከዛ ከእንደገና ሌላ በቃ ሙከራ ማድረግ አለብኝ። በዚህ ትግል ውስጥ እያልኩኝ ያው ትምህርቴንም እየተማርኩ ነው ምናምን፣ ግን ፋሚሊ ምንም እንደዚህ አይነት ዲፕሬሽን ውስጥ ምናምን እያለፍኩ እንደሆነ የሚያውቅ የለም። ለምን በቃ እነሱ የሚያውቁት ህይወት ማለት ማብላት፣ ማጠጣት፣ ማኖር በቃ ይሄ ነው። በቃ ሰው የሚያውቀው ነው የሚሰጠው። ያ እንደዛ ነውና አንድ ጊዜ በቃ የመጨረሻ በረኪና ሰው ገደለ ምናምን ሰማሁ ዜና ላይ ምናምን፣ ሰው ጠጥቶ ሞተ እንደዛ ምናምን። ኦኬ እኛ ቤት ደግሞ በጣም በረኪና አይጠፋም። ይሄ ልብስ ነጭ ሲሆን የምትወድ ናት እና በበረኪና ምናምን ተዘብዝፎ ነው እና ቢጫዋ ቦትል እንደውም እንዲህ ላስኪት ነገሯ ቢጫዋ በቃ እሷን መጠጥቼ መሞት አለብኝ። እሱ ምን እንደማድረግ ያለብኝ ማታ ሬዲ ሆንኩኝ። ልክ ስተኛ ሁሉም ሲተኛ ያችን በረኪና አነሳሁኝ ጠጣሁ እና ተስተካክዬ ኖርማሊ እንቅልፍ ሲወስደኝ እንደዚህ ብዬ ነው የማገኘው ራሴን ማለት ነው። እና የዛኔ ግን በደንብ ሬዲ ሆኜ ምናምን እነሱ ከተኙ በኋላ ያችን በረኪና ጠጣሁኝ እና ጠበቅኩ አልጋዬ ውስጥ ሆኜ እና ሆዴ ሲቃጠል እሰማዋለሁ። ሆዴ በጣም ነው እና እየተቃጠለ በቃ ሊሄድ ነው ልሞት ነው እያልኩ እየጠበቅኩኝ እንቅልፍ ወሰደኝ። ጠዋት ራሴን ነቅቼ ያገኘሁት ማለት ነው። ስነቃ አልሞትኩም። በጣም ከባድ ሐዘን ውስጥ ነው የገባሁት። እንዴት አልሞትም? በረኪና ሰው ገደለ ሲባል ተሰምቻለሁ። እንዴት እኔን አልገደለኝ? እና አላመንኩም። ተነስቼ ተንቀሳቀስኩ። ይሄ የሆነ ያዞረኝ የሆነ ምናምን ምንም የለም ምንም በቃ ማለት ነው። እና አይገባኝም የዛኔ የእግዚአብሔር ጥበቃ የእግዚአብሔር ምሕረት የሚባለው ነገር አሁን አድጌ ካለፈ በኋላ ነው ያ የሚገባኝ። ምን ያህል በእኔ ላይ አጀንዳ እንደነበረው እግዚአብሔር እንዴት እያደረገ እየጠበቀ አሳልፎ እንዳለ በቃ አሁን ካለፈ በኋላ ሰው የሆነ ህመም ያመው ሆዴን ሲያቃጥለኝ እሰማዋለሁ። ተኛው የእንቅልፍ ኪኒን የወሰድኩት አሩን ነው ብቻ ጠዋት ስነሳ ደህና ነኝ። ህመም የለም ምንም ህመም ራስ ምታት እንኳን የለም ምንም ነው ያልሆንኩት። እና ይሄን ነገር ስቲልም አያውቁም። እንግዲህ አሁን ሊሰሙ ነው። ምናልባት አንድ ሁለት ጓደኞቼ የተወሰነ ያወራኋቸዋል እንጂ እንዲህ በፋሚሊ ዙሪያ እንደዚህ አይነት ድርጊቶች በጣም ደስተኛ ሆኜ ምናምን የኖርኩ ነው የሚመስላቸው እንጂ እንደዚህ አይነት እንትን ውስጥ ያለፍኩ አይመስላቸውም። እና እንግዲህ ለሌላውም ትምህርት ይሆናል ማለት ማብላት ማጠጣት ብቻ አይደለም ልጅ ማሳደግ። ፍቅር ከመብላት ከመጠጣት በላይ ፍቅር የሚባል ነገር አለና ብዙዎች የምናጣው ፍቅር ከማጣት ይመስለኛል። መብላት መጠጣት እንትን አይደለም። እና በቃ ቀጠለ፣ ህይወት ቀጠለ። አጎቴ መጣ ወደኛ ቤት የማዘር ታናሽ ወንድም። እሱ ደግሞ ጌታን ያውቅ ነበረ። ብቻ በዛ በተከታታይ እንትን ውስጥ ነው እያለሁኝ ከበረኪናው ከጠጣሁ በኋላ ብዙም አልቆየም። አጎቴኛ ቤት ሊኖር ሲመጣ ማለት ነው። ታናሽ ወንድሟ ነው እና ጌታን ያውቃል። መዝሙር መከፈት ጀመረኛ ቤት ቃል ያነባል። ምንም ስለ ሃይማኖት አያወራም። እንደዚህ ነው ጴንጤ ወይ ኦር ምናምን የሚባል ቶፒክ የለውም እሱ ጋር። ጀስት መዝሙር ይከፈታል። በጣም በቃ መዝሙር ሲከፈት ይሄ ነፍስ ሐሴት የተራበው ፍቅር የለም እሱን አገኝ ጀመር ማለት ነው። መዝሙር በጣም ለኔ ሚኒንግ በጣም እንትን አለው ስቲል ማለት ነው። መዝሙር ውስጥ ይመስለኛል ኢቭን ህይወቴ ያለውና በጣም ነፍሴ ሐሴት ያደርጋል መዝሙሩ ሲሰማ ምናምንና ስንተኛ ቃል ያነብልኛል። ግን አልሰማውም። ምን እንዳነበበልኝ ራሱ ትዝ አይለኝም። የሚገርመው ግን ያነብልኛል ቃል። እግዚአብሔር አይ ቲንክ የእሱን ወደኛ ቤት ሲልክ የኔን ህይወት ለማዳን ይመስለኛል። አንድ ቀንም ቸርች ሂጂ ብሎኝ አያውቅም። አንድ ቀንም እንደዚህ ሆኜ ብሎኝ አያውቅም። መዝሙር ግን ሁሌ ያለ ቤታችን ያነባል ቃል ምን እንዳነበበልኝ አልሰማም። ግን ነፍሴ ደስ እያለው ስተኛ አውቃለሁ። እያለ ህይወት ቀጠለ።
በመዝሙር ውስጥ ራሴን ከዛ ደግሞ ታላቅ ወንድሟ መጣ የማዘር አራውንድ እዛው ሰፈራችን ማለት ነው እና እነሱ ደግሞ ልጆች አሉት ምናምን ጌታን የሚያውቁ በደንብ ያለ ፋሚሊ ነው እና እነሱ ቤት ሲሄድ በቃ ያለው ይሄ በቃ ደስ የሚል የመንፈስ ቅዱስ የለም ፊልም የምታደርገው ደስታ የተሞላበት እና ባይብል ስተዲ ያላቸው መዝሙር ነው ላይክ በቃ እነሱ ቤት ሁሉ መኖር ይናፍቀኛል ምናምን እና ይሄ በቃ ተገኘው ማለት ነው እዛ ጋር የሚራበው እንትኔ በቃ እግዚአብሔር ውስጥ እንዳላወቅኩት ሰው ጋር መፈለግ እንደሌለብኝ ማለት ነውና ያልኩት ሃይ ስኩልም ገባው ምናምን ሃይ ስኩልም ሰርክሌ ብዙ ዱርዬ ምናምን የሚባሉት ውስጥ የመግባት እድል አላገኘውም። ኪነ ጥበብ ውስጥ አርት ውስጥ ነኝ፣ ሙዚቃ ውስጥ አለው፣ ድራማ ውስጥ አለው። ታገኘኛለህ በየክበቡ ስዕል ክበብ ብትገባ ታገኘኛለህ ምናምን። ይሄ አዳኝ ነኝ። ይሄ ጥሬን እንትን ለማለት የሚሮጥ ሰው የለም እንደዛ ነኝ እና እዛ ውስጥ ሆኜ ግን ይሄ ዱርዬ የመሆን እድል አላገኘም እውነት ለመናገር እና አራውንዴ ጌታን የሚያውቁ ምናምን አይጠፉም በቃ በዙሪያዬ እና ለዛ ይመስለኛል ተይዣለሁ። ተይዞ ያደገ ልጅ የለም ሰው ያልያዘው እግዚአብሔር ግን የያዘው በቃ እንዳልጠፋበት የሚጠነቀቅ በቃ አሁን የሚገባኝ እንደዛ ነበር። እንዳልጠፋበት በጣም ይጠነቀቅልኝ ነበር። ሰው ነው የምፈልገው የነበረው ፍቅር ከሰው ከወላጅ ለማግኘት ነው የምፈልገው ግን እሱ እየሰጠኝ እሱ እየያዘ እሱ እያሻገረ እንዳልጠፋበት የሚጠነቀቅ በቃ አባት የሆነ ማለት ነውና ከዛ 12 ጨረስኩ። 12 እንደጨረስኩ ወዲያው የሥራ ማስታወቂያ ምናምን መጣ። ይሄ ውጤት ምናምን እንኳን አልጠበቅኩምና አርት ውስጥ ስለነበርኩ ሙዚቃ ምናምን ማስታወቂያ አገኘው። ከዛ ተወዳደርኩኝ ከ900 ምናምን ሰው አንደኛ ወጥቼ ነው ያለፍኩት ኢቭንም ማለት ነው እዛ እና እልም ያለ አሁንም አርት ውስጥ ነኝ ያለሁት ግን ጌታን ወደዋለሁ። ይሄ ዱርዬ ሁኚ ብትለኝ ማሉን ዘፈን እሰማለሁ ብዙም የማያረካኝ ግን እሰማለሁ እንደማንኛውም ወጣት እሰማለን ምናምን ግን ጠልቄ የገባው አይነት አልነበርኩምና ሙዚቃ ገባው። ይሄ ሁሉንም ሁለገብ የሚባል ነገር ነበር ስንቀጠል ሁለገብ ተወዛዋዥም ነህ ድራማ ትሰራለህ መሳሪያ ትጫወታለህ በዛ አግሪመንት ነው ተፈራርመን የገባነው ማለት ነውና ገባሁኝ ሁሉንም እሰራለሁ እና እዛ ውስጥ ሆኜ ሰዎች እጄን አንስቼ ጌታ ብዬ አልተቀበልኩም ግን ሰዎች የሚያዩት እኔ ላይ ጌታን ነውና አንቺ ፔንት ያደረለሽ እንደዚህ ውስጥ ምናምን ይሉኛል ማለት ነውና ለዛ መልስ የለኝም እውነት ለመናገር በታይሙ ምን መልሳለኝ ምንም መልስ የለኝም ዝም ነው እና ፋይናል ውዝዋዜው ምናምን የሚባለው ነገር እየቀየረልኝ መሳሪያ ለብቻ ተተኮረ ማለት ነው። መሳሪያ መጫወት ክላርኔት ነበር የምጫወተው እዛ ላይ ትኩረት ተደረገ። እዛ ጋር ሆኜ አንድ ወዳጅ አገኘው እዛው መስሪያ ቤት አካባቢና በጌታ ነሽ አይደል ምናምን አይ በጌታ ነኝ ያ ግን እጄን አንስቼ ቸርች ምናምን አው በቃ እኔ ልጋብዝሽ ነኝ ሙሉ ወንጌል ምናምን ጦርልሽ ሙሉ ወንጌል እዛ ሄድኩኝ። ከዛ እንግዲህ ሙዚቃ ዓለም ውስጥ ነው ጌታን ልጅ እያለሁ እንግዲህ አራውንዴ ማለት ወደ ጌታ ሊያስኬዱ የሚችሉ ፋሚሊ ዙሪያ ሆኜ ግን ማንም በስተት የጠየቀኝ ሰው የለም። ቸርች ልውሰድሽ ምንም እና መዳን ከሌላ አይደል መዳን ከሌላ ነው ለኔ መጣልኝ ከማላቀው ሰው ምናምን እና እሺ ሄድኩ ጌታን ተቀበልኩ። ከዛ እዛው ቤት ሆኜ ነው ደህንነትም የተማርኩት ሙዚቃ ውስጥ ሆኜ የተጠመቅኩት ምናምንና ከዛ ደግሞ እንትን መጣ አሁን ሪል ሆነ እና ፊልድ እንወጣለን ምናምን ያው ቸርችሽ ተሳለሚ ምናምን እያሉ ያሾፉብኛል ምናምንና ኢቭን አሁን ሙዚቃ ያው ዘፈን ነው የምንሰራው በመሳሪያውና እሺ አሁን እንትን ሆነሻል ምናምን ለምንድን ነው እንደዚህ እኔ ባፌ ስዘፈን ሰምታችኋል መሳሪያው ነው በመሳሪያው እንጂ ማስተላለፈው እኔ ባፌ ምናምን እያልኩ ነበር ከበር ማረጋው ግን ወደዋለሁ ስራውን ወደው ነበር ግን ውስጤ በቃ
ተቃውሞ አለ አይደለ? ዓለምና ጨለማና ብርሃን ምንም ህብረት የላቸውም እኮና ያ ነገር ይገፋኝ ነበር አሉ በጌታ እዛ ውስጥ ሆነው የሚታገሉኝ ነው ላይፍ እንትን የሚሉና ብቻ እግዚአብሔር ረዳኝ። እውነት ለመናገር እዛ ጋር ጌታንም ባገኝ እንትን ብል ከዛ በኋላ ግን ብርትት ብዬ ቸርች እየሄድኩ ምናምን አልቀጠልኩም። የስ ጌናን ስጄ ጌታን ተቀብያለሁ። ግን ኮንቲኒስሊ ቸርች መሄድ ምናምን የስራው ጸባይም እንደዛ የሚያስደርግ አይደለም። ብዙ ፊልድ የሚያስወጣ ምናምን ነበርና በደንብ ጌታ የግሌ የኔ ብዬ ኢንጆይ ያደረኩት ከዛ ከመስሪያ ቤት ከወጣ በኋላ ሳውዝ አፍሪካ ሄድኩኝ። ያው ብዙ ሀገራቶችን አሳለፍኩ ግን ፋይናል እንትን የሆነው ሳውዝ አፍሪካ ላይ ነው። እዛ ሆኜ ነው ራዕይና ታድሶ የሚባል የፓስተር ገነነ ማስረሻ የጆሃንስበርግ ላይ ይታወቃልና ማንኛውም ሰው በጣም ላመሰግነው ፈልጋለሁ። ማለት እዛ ጋር ካጎቴ ከዛ ደግሞ እዛ ጋር ከዛ ጋር ደግሞ ሳውዝ አፍሪካ ስገባ ሪል የእግዚአብሔርን ፍቅር ሪል በቃ እንድረዳ ያደረገኝ ጆሃንስበርግ ላይ ነው እሱ የሚኖረው። እኔ ደግሞ ፕሪቶሪያ ነኝ። ራዕይና ታድሶ ብሎ በቃ ባክ ያረጉም የሆኑ አዲስ ሱስ ውስጥ ያሉ ምናምን ሰብስቦ የሚያስተምር ነበርና ከዛ እየመጣ ከጆሃንስበርግ ፕሪቶሪያ እየመጣ በሳምንት 3 ቀን ለ3 ወር አስተማረን እና በጣም በቃ በስማ ኢንጆይ ይሰማኛል። ስፍትት ሲል ነው ባይብል አለኝ አላነበው ትራሴ ስር ነው እና ኢቭን ልጅ እያለው ራሱ አለ ባይብልኛ ቤት። ግን ምንድነው ማደርግ የነበረው እግዚአብሔርን መፍራት በጣም ነው የምወደው። ሲኦል መግባት የሚባለው ነገር በጣም ስለሚያስፈራኝ ባይብል አንብቢ ካልከኝ መጨረሻ ላይ ዮሐንስ ራዕይ ላይ ምናምን ሄጄ የሚያስፈራራ ፓርቱን ምናምን ነው በቃ የመጨረሻው ዘመን የሚሆነው ምናምንና እንደ በቃ የመጨረሻ ዘመን ላይ እንዳልሞት ይሄ ወደ ሲኦል እንዳልገባ ምናምን የሚጠርና እግዚአብሔርን ግን በጣም የሚፈራ ሰው አይ ቲንክ እግዚአብሔርን መፍራት ውስጤ ስለገባ ይመስለኛል ዓለም ላይ በጣም እንዳልቦጫረቅ ያዘኝ። ለምን በጣም እፈልጋለሁ። በዚህ ዘመንም ሌላ ነገር ሰው ከሚሰብክ እግዚአብሔርን ስለመፍራት ቢሰብክ ሁሉ ነው የምለው። ማለት እግዚአብሔርን መፍራት ውስጥ ካለ በቃ እግዚአብሔር ያያል አይደል? እግዚአብሔርን ያየኛል። እንደዛ ነኝ እኔ በእግዚአብሔር አይኖች ውስጥ ነኝ። ሁሌ ህይወት ይመሪ በእግዚአብሔር አይን ውስጥ ነኝ። አይደለም ማውራውን አይደለም የምሰራው ማስበውን የሚያውቅ አይደል? የሚመረምር ልብና ኩላሊትን የሚመረምር የሚያውቅ አምላክ ነውና በዛ ውስጥ ነው በቃ የኔ መሪ ነበርውና የዛኔ ግን በቃ ይሄ 3 ወሩን ስንማር በጣም እየተፈታ ውስጥ እየተፈታ ይሰማኛልና ፋይናል የመጨረሻ ላይ የመንፈስ ቅዱስ ሙላትና እና የዛኔ የተጸለየልን ምናምን ሰው በቃ ይነካል ይወድቃል ምናምን እኔ ጋር ሲመጣ እንደሱ የለም እና እና ራውንድ እንትን አለ ምናምን ማለት ነው ጠበቅኩኝ ምናምን ከዛ የለም እኔ ጋር ከዛ በኋላ በቃ አለቀ ፕሮግራሙ። ጸልይልኝ ምናምን ይሶ በቃ በጣም ነው የማደንቀው በጣም ነው የማከብረው ፓስተር ገነነ ማስረሻ እውነት። እና ከዛ ሄድን አለቀ ፕሮግራማችን ተመረቀን ሰርቲፊኬት ምናምን ወሰድን ወደ ቤት ሄድን። ከዛ ተኛሁኝ ማለት ነውና በህልሜ ልሳን ተናገርኩ ማለት ነው በህልሜ እና ህልሜ ውስጥ ሆኜ እኔ እሰማዋለሁ እየሰማሁት ነው እየተናገርኩ አፌ አረን ነው እንዴት መግለጥ እንዳለብኝ አላውቅምና ነቃሁኝ። ከዛ ነቃሁ እና እንዳይጠፋብኝ የለም ልሳን ተናገርኩ ብዬ መልሼ የተናገርኩትን እንዳይጠፋብኝ መልሼ አልኩት ማለት ነው። ከዛ ዋው ልሳን ኦኬ እንደዚህ ነው እዛ ጋር ተናገሩ እኔ ደግሞ እንደዚህ ነው ኦኬ መልሼ ተኛው። ከእንደገና ይሄን እሱን ዓለሙን ፈለግኩት ያንን የገባሁበትን ማለት ነውና ተመልሼ ተኛው። አሁንም እዛው ልሳን ውስጥ ነኝ ያለሁት
እየተናገርኩና በጣም በቃ እንዴት ይህ ሰማያዊ ዓለም የለም ራሴን የማየው ይሄን ጥንጥዬ ሰዓት ልትሆን ትችላለች ግን በጣም ረጅም ዓመት እንደኖርኩበት ነው ፊልም ማድረገው ሄድኩኝ ሰማይ ውስጥ ነኝ ያለሁት እና የዛኑ ሌሊት ማለት ነው ሰማይ ውስጥ ነኝ ያለሁት በጣም ኢንጆይ ማድረገው ይሄ ማሸተው ይሄ በልጅነቴ መታቀፍ ሚናፍቀኝ ፍቅር ምናምን እዛ ቅፍ ውስጥ አላይ ምንም የማየው ነገር የለም ግን ፍቅር ውስጥ እንዳለው ግን እየተሰማኝ ነው ዳመና ነው ማየው ምናምን እና ይሄ ደስ የሚል ድምጽ የማየው ነገር በጣም ነው የሚያምረው ምናምን እና ዋው በቃ ኢንጆይ አደረኩት በጣም ኢንጆይ አደረኩት ደስ አለኝና ስነቃ ይሄን በቃ ነፍሴ ሐሴት አድርጋለች ሙሉ ሐሴት የለም ይሄ በልጅነቴ ስትምት ስለው እቅፍ ይሄ እኔ እንደው ፕሊስ በቃ ይሄ እቅፍ ማድረግ ሰው ቢለምድ ያውነትና እሱ ምናፍቀውን በቃ ጌታ እዛ ደመና ውስጥ አላየሁትም እውነት ለመናገር ግን እዛው እንትን ውስጥ ነኝ ያለሁትና ግሎሪ ውስጥ በቃ እና እዛ ደመና ውስጥ ሆኜ ስታቀፍ ደስ የሚል ሽታ ደስ የሚል እና ስነቃ እዛ ውስጥ በቃ እዛ ውስጥ ከወር በላይ ቀኔ ሐሴት እያደረገ ነው ኢንጆይ ያደርጋለሁ ስወጣም ደስታ ተቆጣጣረኝ ደስታ እና ልሳን እናገራለሁ ምናምን ከዛ ኔክስት በቃ ቸርች ሄድኩኝ እንደዚህ ኳየሁኝ እና አሁንም ስተኛ እዛ ውስጥ ነኝ ምናምን ኢቭን መስክሬላቸዋለሁ ምናምን እና በቃ ቀጠለ ረጅም ጊዜ ቀጠለ እርግጠኛ ነኝ 6 ወር ምናምን ቀጠለ በቃ ተኛለሁ እና እስክተኛ ሁሉ ናፍቃለሁ እሄዳለሁ ኢንጆይ አደርጋለሁ ከዛ በኋላ ያው ቤት ውስጥ ነበር ስራ ምናምን አልሰራም ሁለት ልጆች አሉኝ የዛኔ አንድ ልጅ ነው ያለችኝ ነበረው ከልጄ ጋር ምናምን ነበርኩኝና ፋይናል ወደ ስራ መግባት ነበርብኝ የፋሽን ዲዛይን ተማርኩኝ እዛው ነው የተማርኩት ምናምንና መመላለስ ተጀመረ ወደ ኢትዮጵያ መምጣት ምናምንና በዛ ውስጥ በቃ ያ እንትን እንዳለ ነው እና ደስ የሚል እንትን ነው ያለው ምናምንና ከዛ ወደ ስራ በቃ ሪል ወደ ስራ ስገባ የዛኔ ቻሌንጆች መምጣት ጀመሩ ከባባድ ቻሌንጆች እና ያቺኛዋንም ማጣጥማትም እየቀነሰች ከዚህ ጋር ከህይወት ትግል ጋር ተጀማመርን ማለት ነው እና ድሮ የትም ቦታ ልግባ ኤምባሲ ልግባ የሆነ በሮች ክፍት ናቸው እኔ በጣም ነው እና አሁን ስቲል ጌታዊ እነሱ በሮች አሁንም ክፍት ቢሉ እምላቸው አሉና ከዛ በፊት የነበሩ ላይፍ ስታይል በገባሁበት በሮች ክፍት ናቸው ኢዝሊ ነው ህይወትን ቅልል ብሎ ነው የምኖረው ከፍቅር ማጣት በስተቀር ማለት ነው እዚህኛው ጋር ስመጣ ህይወቴ ሰላም አለው ውስጤ በደስታ የተሞላ ነው ይሄ ምድራዊ ላይፍ ላይ ግን በቃ ፉል ኦፍ ቻሌንጅ በቃ እንደዛ ሆነ በሚሄድበት ሁሉ ቻሌንጅ ነው የሚያስለቅሱ የሚሰብሩ የሚያጋጥሙኝ ነገሮች ሁሉ የሚያንገላቱ ምናምን ናቸውና ግን ውስጤ ሰላም ነው ውስጤ አያለቅስም ላይን ሊያበሳጭ ይችላል ብዙ ነገሮች ይበላሹብኛል ምናምን ግን ውስጤ ግን ሰላም ነው ውስጤ በጣም ሰላም ነው እና ጌታው ይላለው በረከክና እሺ እኔ አንተ ስለያስከኝ በቃ አንተ ፊት ተደበቃለሁ እሸሸጋለሁ በቃ ልክ የሆነ ነገር ሲሆን ይሄው ጌታው እሱ ስር ነው እንትን የምለው የት እሸሸጋለሁ በቃ ፍቅር ያወቅኩት ከሱ አይደል አሁንም ደግሞ ስቸገርም የሆነ ነገር ሲያጋጥመኝ እሱ ስር ነው ሄጄ የምደበቀው እሱ ስር ሄጄ እደበቃለሁ ከእንደገና እነሳለሁ ከእንደገና እቀጥላለሁ ይሄ ነገሮች ሲመጡ እዚህ ጋር የሆነ ነገር ሊዘጋ ሲሆን ወይ ሲበላሽብኝ አልፌ የማይበትን አቅም ሰጠኝ መንፈስ ቅዱስ በቃ እየረዳኝ በህልሜ ይናገረኛል
በልሜ ተናግሮኝ አንዳንድ ጊዜ ራሱ እንደዚያ አቱኝ ማለት የሚመጡብኝን ቻሌንጆች በጣም ነው በቃ እንትን የሚለኝ ማለት ነው። እና አንዳንዴ ሴጣን የሆነ ነገረኝ በጣም እንትን ያረጋል። እና አይ ይሄ ነገር ለምን አንዳንድ ጊዜ ከምትወደው ሰው ምናምን አንዳንድ ነገሮች ሊያሳየኝ ይችላል ምናምንና እንደ ይሄ ሰውማ እነዚህ ሰዎችማ እንዲህ ሊያደርጉኝ አይችሉም ሰው አይን እና ግን ዋጋ ከፍዬበት አውቃለሁ። ከድምጽ ጋር በመተላለፍ ዋጋ ከፍዬ አውቃለሁ። ግን ደግሞ የእግዚአብሔር ምሕረት ሁሌም ብናጠፋም መልሰን ስሩ መጣ የለም። ያ ልጅ አሁን ድርሻ ይመስጠኝ አምሮ ከአባቱ ሄደ ምናምን ያ እንደውም ለእኔ ትልቅ እንትን ነውና ምን ያህል ጌታ አቃፊ እንደሆነ ማለት ተመልሶ ሲመጣ ቆሽሿል ምናምን ግን ቆሽሽ ካለ አላለም እኮ በጣም እንደውም በብዙ ክብር ነው አይደል የተገናኘው ብዙ ነገር ተደረገለት ምናምንና ያ ሁሉ የገባኝ ስለሆንኩ የእግዚአብሔር ምሕረት ሁሉ ጊዜ ከኔ ጋር እንዳለ ስለማምን ስሩ ነው የምሆነው። ጌታው ይኸው እንደዚህ አድርጌያለሁ በቃ አሁን አጠፋው ሳልሰማ ተላለፍኩኝ ይኸው መልሼ ደግሞ ታደሳለሁ እነሳለሁ እና ላይፌ እንደዛ ነው የቀጠለው። እና የእግዚአብሔር ምሕረት በብዙ ነው እኔ ጌታን ያየሁት ነው። ከግብጽ እኮ ሲወጡ አለ በግብፃውያንና በእስራኤል እንትኖች መካከል ደመና ነበረ። የደመና አምድ ነበር አይደል የሚመራቸው የነበረው። እዛ ጋር እኔ እርግጠኛ ነኝ እንደዚህና እንደዚህ ነበሩ። እዛ ጋር ጨለማ ነበር፣ እዚህ ጋር በብርሃን ይመሩ ነበር። እና እዛ ጋር ግን እና የእግዚአብሔር ምሕረት ምን ያህል እንደሆነ ማለት ጠላት እኛ ሁሌ በዓለም ሳላችሁ መከራ አለባችሁ አይዟችሁ ከእናንተ ጋር ታሸንፋል ማለት በቃ ያንን ነው የሚያሳየኝ ሁል ጊዜ። አዎ ጠላት አለን ሁል ጊዜ ቻሌንጅ የሚያደርገን ነገር አለ። ግን ፕሮቴክሽን ነው እግዚአብሔር ይታገሉና ግን የእግዚአብሔር ምሕረት ደግሞ እያሻገረኝ ፎሬቨር ማረሰው አሁንም ሳስበው እንጆይ የማደርገው በቃ የተነካውበት ስለሆነ መቼም ከውስጥ የማይጠፋ እስካሁን አቅም ሆኖ እያሻገረኝ ያለ ያ ፍቅር ስለሆነ ያ በቃ ተይዟል ልቤ በዛ ፍቅርና የሚመጡ ቻሌንጆች ሁሉ በዛ ውስጥ ነው እያሸነፍኩት ያሉት። አዎ በጣም ቻሌንጆች ይመጣሉ። ይሄ ነው ብዬ ካውንት የማልቆጥራቸው እንደዚህ ያጋጠመኝ ብዬ የማልቆጥራቸው ብዙ ነው የሚያጋጥመኝና ግን የእግዚአብሔር ቸርነት ደግፎ አሻግሮኛል። እዛ ውስጥ ዲፕረስ ሆኜ ብዙ አልቆይም። በልጅነቴ ቆይቼ ጨርሼው ነው የወጣሁት። አሁን እንደዚህ አይነት ነገሮች ሲመጡብኝ ቁጭ ብዬ ከማለቅስና ከማማረር ይልቅ ቀጥሎ ነው የማየው። እዚህ ጋር ሲበላሽ የተበላሸውን ተውና ቀጥሎ ምንድን ነው ይሄ እኔ አይደለሁም በእግዚአብሔር እጅ ስለተያዘ ነገሬ እሱ እያሳየኝ መንፈስ ቅዱስ ጋይድ እያደረገኝ ስላለ ነው። እና ሰርክሌ አሁን ፋሽን ኢንዱስትሪ ውስጥም ሰርክሌ እንዳልኩ ነው ፈልጌው አይደለም። እግዚአብሔር ግን ሰርክሌን በክርስቲያኖች ነው የሚያጥረው። በቃ የምሰራቸው ልብሶች ሁሉንም ሰው የሚደርስ ነው አይኑ አውቀዋለሁ። ሙስሊም ጋር ምንም ይደርሳል ምናምን ግን እዛው ውስጥም ቢሆን በቃ የተወደደ እንትን ነው ያለው በስራ እንትኔ ማለት ነው እግዚአብሔር እየረዳኝና ሰርክሌም አሁን ፋሽን ኢንዱስትሪ ውስጥ ስገባ ፈልጌው አይደለም። የማገኛቸው ሰዎች ግን ክርስቲያኖች ናቸው። አሁን የዞርን ፋሽን ሾው በየሀገሩ በአፍሪካ ሀገራቶች የዞርን እናደርጋለን። ግን ይሄ ክርስቲያን የሆኑ እና የእግዚአብሔርን ክብር ለማሳየት ግሎሪፋይ ባለባበሳችን ክርስቲያን ያለባበስ ምንድን ነው የሚለውን እንደዛ ነው። እና ኢቨን የመጀመሪያ ራሱ ፋሽን ሾው ሳዘጋጅ ፕሪቶሪያ ላይ ነኝ ያዘጋጀሁት እና ክሎዚንግ ግሎሪ የሚል ነው ያዘጋጀው ነው። እንደው አስቤበትም አይደለም እንዴት እንደሆነ ራሱ አላውቅም። በቃ ክርስቲያኖች ሆኑ ዙሪያዬና ለምን በቃ ክርስቲያን ያለባበስ ምን ይመስላል የሚለውን ነገር ለምን እንትን አንልም አንሰራም እንደዛ የሚለው ነገር መጣ። በጣም ጥሩ ነበር። ከዛ ደግሞ እየሰፋም ሲሄድ የማገኛቸው ሰዎች
በዚሁ ዙሪያ ሆነ እና እኔ አይደለሁም ይህን የሚያደርገው እግዚአብሔር ነው። መንፈስ ቅዱስ እየመራኝ ነው። ሰዎችን ወደ እኔ ሲያመጣ እንዳልጠፋበት ይጠነቀቃል። በጣም የደከመች ደካማ ልጁ እንደሆንኩ ያውቃልና በምን መልኩ ልጠፋ እንደምችል ስለሚያውቅ ፕሮቴክሽን እያደረገልኝ ነው ያለሁት። ፋሽን ኢንዱስትሪው እውነት ለመናገር በክርስቲያኑ ዓለም የተወደደ አይደለም። ያ አንድ ቻሌንጅ ነው። ፋሽን ኢንዱስትሪ ውስጥ ስትገባ ዓለም ውስጥ እንደገባ የዓለም ነጸብራቅ እንደሆንክ እንደዛ ነው ማለት ሪጀክት ትደረጋለህ። እውነት ለመናገር ግን አሁን ክርስቲያን ዓለም ውስጥ ማን የሰጠንን ነው እየለበስን ያለ ማለት። አሁን አንድ ክርስቲያን ፋሽን ዲዛይነር ስትሆን አለብሰሃለሁ አይደል? አንተም ሄደህ ከሱቅ ትገዛለህ። እንትን ጉቺ እንትን ምናምን እያልክ ብራንድ እየጠራ ትገዛለህ አይደል? ትለብሳለህ። እሱ ሰውዬ እንትን ነው ብለህ ተጸይፈን ነው አይደለም? እና በጣም ቻሌንጅ ነው። ክርስቲያን ሆነ ዲዛይነር ነኝ፣ ይሄ ሜካፕ አርቲስት ነኝ፣ ያ ሜካፕ እሰራለሁ። ሜካፕ ማለት የተሰጠንን ውበት እንትን ለማለት ነው እንጂ እግዚአብሔርን አጀንዳ ለማፍረስ አይደለም። የተሰጠን ማለት እንድንጠብቅ እኮ እግዚአብሔርም እኮ እንትን ሰጥቶናል አይደል? እንደ ዊዝደማችን ደግሞ ተጠቅመን እግዚአብሔር እንትን ውስጥ ምናምን ልፍ ያለ ነገር ውስጥ አንግባ እንጂ ያለንን ነገር የተሰጠንን ነገር ግን በአግባቡ መጠቀም መጥፎ አይደለም። እና ቻሌንጅ የሆነብኝ ክርስቲያን ዓለም ውስጥ ነው። እውነት ለመናገር ዲዛይነር ምናምን ስል ጌታን ተውሽ እንዴ ወጣሽ እንዴ ከቤቱ ምናምን ነው እና ያ ቻሌንጅ ሆኖብኛል። ከእንደገና ደግሞ ይሄ እንትን ውስጥ ቢዝነስ ውስጥ ለመግባት ራሱ አሁን ቲክቶክ ላይ የሚሰሩ እንትኖች አሉ ምናምን እና በመዝሙር በጣም ትልቅ ስህተት ነው መባለው ማለት ነው። ቢዝነስና ሃይማኖት መለየት አለበት። በመዝሙር ምሰሪ ከሆነ ተፈላጊነቱ ይቀንሳል። አልጎሪዝሙ እንትን በቃ ተቀባይ ያደረገው ምናምን እና ከብዙ ሰው ነው በቃ ምክር የሚመጣልኝ ማለት ነው። አቁሚ እና በዘፈን ጨለማ ከብርሃን ጋር ምን ህብረት አለው አይደለም? እግዚአብሔር ሊባርከኝ ከፈለገ ዘፈን ሳላረግም እውነት ስለመናገር ትንሽዬ ነው ሰርክሌ ትንሽ ነው፣ ግን በዚች በጥንጧ ውስጥ እግዚአብሔር እጅ ውስጥ ያለ እኮ የትም በዘፈን ተሰርቶ ብም ተብሎ ስንት ሺህ ሚሊዮን ቪው ታይቶ ምንም እኮ ላይሸጥ ይችላል። እና ያ ቻሌንጅ ሆኖብኛል። ቪው 200 ጠያቂም ላይኖር ይችላል። የሆነ ምናምን ብዙ ታግለ ቪዲዮ ሰርተ እንደዚህ ብለህ ያ ቻሌንጅ አለው። እውነት ለመናገር በዘፈን የሚሰሩ ስራዎችን አይተናል ምን ያህል እንደሚሄዱ። ቻሌንጅም ሆነ አልሆነ አቋሚ ግን አቋም ክርስቲያን በቃ ማለት እዚህ ምድር ላይ ስኖር እሱን ሪፍሌክት አድርጌ አይደል የኔ ህይወት ላይ ኢየሱስ እንዲታይ ነው፣ ስራዬ ላይ ኢየሱስ እንዲታይ ነው። አለበለዚያ ከንቱ ነው። ምንም ይዘን አልመጣንም፣ ምንም ይዘን አንሄድም። ለዕለት እንጀራችንን ነው አይደል? እሱን ደግሞ አያሳጣንም ጌታ። ይሄ እዚህ ምድር ላይ እንዳልፍበት ጥሪ ነው አይደል? ጥሪን ደግሞ በአግባቡ እሱ የሰጠኝን ደግሞ እሱ እንዲደሰትበት እግዚአብሔር እንዲከብርበት አድርጌ ማሳለፍ ነው የምፈልገውና አንድ ቻሌንጅ ያ ነው ዓለም ውስጥ እና እንትን ውስጥ። ከዛ በኋላ ክርስቲያን ማህበረሰቡ ለመቀበል የፋሽን እንትኑ ምናምን እነሱ ውስጥ በጣም ብዙ ሰርተናል። ኮንጎሊዝ ፍሬንዶች፣ ሳውዝ አፍሪካ፣ የተለያዩ ቦትስዋና ምናምን ዚምባብዌ እንደዚህ አይነት ቲም ነው ያለን እና እነሱም ክርስቲያኖች ናቸው። ያው ጥቁሮቹ ጋር የተለመደ ነው በጣም እንደውም የሚዘነጠው በጣም ቆንጆ የዲዛይነር ልብሶች ምናምን የሚለበሱት እንደውም ቸርች ላይ ነው እነሱ ጋር። እኛ ጋር ኢትዮጵያ ጋር ሲመጣ ነው በጣም ከባዱ እና እዛ ዋው ተብሎ በቃ አፕሪሺየት በዛው ሰው ቢዝነስ ምናምን እኛ ጋር ፋሽን እና ኢትዮጵያ መጥቼ ወደ እንትን ውስጥ ቸርች ላይ ምናምን
ብዙ እንትን አደረግኩኝ እንደዚህ ለማልበስ ሞከርኩኝ ምናምን ሙዚቀኞች ኳየሮች ምናምን ሲባል የሆነ የለም ጥሩ እንትን ስቲልም ግን ቻሌንጅ አለ። ፐርሰናሊ ገጥሞኝ የነበረው በዚህ ስራ ላይ ሆነ በህይወቴ ላይ አፍተር ኮቪድ ለኔ በአንድ መልኩ እንትኔ ምን ይልበለው ሰፖርተሪ አንዳንድ ጊዜ ነገር ሁሉ ለበጎ የሚቀየርባቸው ጊዜያቶች አሉ። በጣም ኮቪድ ሲገባ ብዙ ነገር ተበላሽቶብኛል። ሱቅ ከፍቼ ነበረ። ሱቄ በጣም ቆንጆ ሆኖ በደንብ ይሄ ወደ ስራ ዓለም የለም ደስ ብሎ የምትገባበት ልክ እንደዛ ሆኖ አንሰራርቼ ምናምን ይሄ በቃ ስራዬ ወጣ ምናምን በምልበት ታይም ላይ በቸርች ላይ በደንብ ታወቀ፣ መለበስ ተጀመረ ምናምንና ሱቅ ከፈትኩ። በደንብ ይሄ አየሩ ትሰማዋለህ፣ ይታወቃል። አንዳንድ ጊዜ ክፍት ብሎ ገባው ምናምን ኮቪድ መጣ። ነገር ሁሉ ነው በቃ ኢትዮጵያም ኤርፖርቶች ተዘጋጉ። እኔ እዛ ሆኜ ነው እንደ ዛሬ ገብቼ በንጋታው ነው ኤርፖርት ራሱ የተዘጋው ማለት ነው። እዚህ ጋር ኢትዮጵያ የተስተካከለ ነገር የለም። ሱቅ ውስጥ ሙሉ ዕቃ አለ ምናምን ሱቁን ራን የማደርገው ራሴና ራሴ ነኝ። ታላቅ ነኝ እኔ ለቤት እከሌ ምናምን ብለህ የምጠራው አይነት ፋሚሊ የለም። በሰራተኛ ነው ያለው ምናምን እና እናቴ ናት የምትታገለው ማለት ነው። ከዛ በቃ በጣም ነው ዳውን የሆንኩት። ለምን ጌታ ሆይ ማለት ይሄ ወይ መጀመሪያ ለምን አልነገርከኝ? የሆነ ነገር ብታሳውቀኝ ለምን ደስ ይላል ብታይ። ይሄ የምትጓጓው የለም እስቲልም አለ። ይሄ የምትጓጓው ቆንጆ ነው ቤቱ፣ ሰው ሁሉ ዋው ይላል፣ ይመጣል ይገዛል ምናምን እና 3 ወር ሰው በ3 ወር እንደዛ አይተህ የሆነ እንትን ሲል በጣም ነው የተመታሁት። እውነት ለመናገር አዘንኩ እና ኦኬ እቃው ተሰበሰበ፣ ወደ ቤት ገባ፣ ሱቁም ተዘጋ። ከዛ ነበር እየሰፋው ማመጣው ከሳውዝ አፍሪካ ምናምን ነው እየሰፋው ማመጣው። እዚህ ኦፊስ አልነበረኝም። አሁን ነው ኦፊስ ያደረኩት። እዚህ ማሽን ሰራተኞች ምናምን ያደረኩት። በፊት ግን ከዛው እየሰፋው ነው እያመጣው መሞላ የነበረው። ይሄ ማሽን ላይም አልኩኝ ሰቀልኩ። ሁለተኛ ፋሽን ሲጀመር አንደኛ ያኛውም ድምጽ መጣ፣ ክርስቲያኑ ነው ፋሽን ዝም ብለሽ በቃ ሰቀልኩት ማሽኔን ምናምን አላይም። ሁለተኛ ምናምን አልኩኝ በቃ እንትን ሆንኩ ማለት ነው፣ ዳውን ሆንኩኝ። ከዛ በዛ መሀል ብዙ ነው እኮ የተዘጋው ራሱ ሎክዳውን የነበረው ኤርፖርት እስኪከፈት ምናምን። በዛ መሀል ሁለተኛ ልጅ እርጉዝ ሆንኩኝ። እግዚአብሔር እንዴት አድርጎ አሩን ነው እኔ አይገባኝም፣ የኔ ላይፍ አይገባኝም። እውነት ለመናገር እንደዚህ ሆኖ እንደዚህ ሰርቼ እንደዚህ አድርጌ እንደዚህ ብዬ የምናገረው እቅድም ያወጣሁትና የምናገረውም ይሄ በእኔ ፕላን ተሰራ ወይ ሰው እንደዚህ አድርጎ ተሰራ ምናምን ብዬ የምናገረው እንትን የለኝም። ሁልጊዜ በማይገባኝ መልኩ ግን እግዚአብሔር የሆነ ነገር ሲሰራ ነው የማውቀው እና አላውቀውም። በቃ ሁሌ ይሄው በቃ ነው የምለው። የሆነ ነገር ተፈጥሮ ነው የማገኘው። እዚህ ጋር አለቅሳ ያለው አዝኜ የሆነ ነገር ተሰብሮ፣ እዛ ጋር ግን የሆነ ነገር ሆኖ ነው የማገኘው እና አሁን ተዘጋ ምናምን ያምር ይጓጓውለት ምናምን። ከዛ ያ ቁጭቴ ግን በልጅ ተተካ ማለት ነው። ብዙ ጊዜ ጠብቅ ያለው ሁለተኛ ልጅ እንዲኖረኝ፣ 2 ልጆች ናቸው ያሉኝ እና ጋፕ አለ፣ የ9 ዓመት ጋፕ አለ በትልቋና በዚህ መካከል ማለት ነው። ልጅ መጣ፣ አልባከንም ጊዜ ሎክዳውን ውስጥ እኔ ምን ሆንኩ? አረገዝኩ፣ ልጅ ወለድኩ። ከዛ በኋላ ነው ስንተኛ ወር ላይ ነው 6ኛ ወር ላይ ተወልዶ ሎክዳውን የተነሳው ኤርፖርት ተከፈተው ምናምን ማለት ነው። ከእንደገና ልጄን ይዤ ደግሞ ከእንደገና ምን ሆንኩ? አንሰራራው ማለት ነው። እዛ ጋር ወደቅኩ። ስወድቅ ምን አደረገ ጌታ? በልጅ ደግሞ ይኸው ጊዜሽ እንዳይባክን ልጅ የእግዚአብሔር ስጦታ ካልሆነ ኬትም አይመጣም።
ስራ ምናልባት ሰርተህ ማንኛውም ሰው ጌታን አወቅም አላወቅም ትሰራለህ። እዚህ ምድር ላይ ያለ ህግ ነው። ትሰራለህ፣ ታገኛለህ። ልዩነታችን የህይወትና ነው እና ልጅ ተሰጠኝ፣ ልጄን ያዝኩኝ። ከእንደገና ሲከፈት ከእንደገና ወደ ስራ ገባሁ። ኦፍኮርስ ሱቅ አልከፈትኩም፣ ግን በሌላ አጀንዳ ወደዚህ እንትን ውስጥ የገባሁት ማለት ነው። እወጣለሁ፣ እንሰራለሁ፣ ፋሽን ሾዎች እናዘጋጃለን። ከተለያየ አፍሪካ ሀገራቶች ጋር ነው እንትን የሆነው አጋጣሚ ሆኖ እነሱንም እንደዚሁ ኤርፖርት ላይ ምናምን እያገኘው እንደዚህ እየሆነ እንጂ ይሄ ካልኩሌት ተደርጎ እየተሄደ ላይፍ የለኝም። እውነት ለመናገር ስቲል ነገዬንም አላውቀውም። ነገዬም በእግዚአብሔር እጅ ነው። እንዴት አድርጎ እንደሚመራኝ አላውቀውም። እንደዛ ነው ህይወቴ። መንፈስ ቅዱስ ይህ ነው ሲገለጥ ራሱ የሰላም አምላክ አይደል? የሰላሜ ምንጭ፣ የህይወቴ ረዳት መንፈስ ቅዱስ የሄድኩበት ሁሉ የሚመራኝ በውስጤ ያለ ከኔ ጋር ዘላለም የሚኖር ብቆሽሽ የማይጸየፈኝ ደህና ብሆን ምርጡ ነሽ ብሎ በቃ ሁሌም ያው አይደል? መንፈስ ቅዱስ ሁሌ ጋይድ የሚያደርገኝ በሚሄድበት ሁሉ የሚመራኝ አረማመዴን ምኔን ሁሉም ሳልፈጠር በፊት ያቀኛል፣ አሁንም ያቀኛል፣ ወደፊትም ያቀኛል። እያንዳንዷን እርምጃዬን ነገዬን የሚያውቅ እሱ በእኔ ውስጥ አለ። መንፈስ ቅዱስ ለእኔ ምኔ ነው፣ በቃ ወዳጄ ነው፣ አቃፊ ነው፣ ሰሜ ነው። ከኔ ጋር አለ ፎሬቨር። በዚህ ብሄድ በዛ ብሄድ በጨለማ ነው በቃ እሱ ነው የሚያሻግረኝ፣ እሱ ነው የሚመራኝ። አምላኬ ወዳጄ። የሆነ ጊዜ በጣም ቸርች አበዛውና ማለት ነው። ከዛ ባላንስ ማድረግ ጥሩ ነው ላይፍን። ስራዬ በጣም ተበደለ እና ፋይናንሻል ቻሌንጅ ውስጥ ገባው ማለት ነው። ከዛ ጌታው ያልኩኝ እንዴት ነው በቃ አሁን ላስቀምጥና ስራዬን ልስራ ምናምን አልኩትኝ ማለት ነው። እንደዚህ ነው የማወራው እኔ ከአምላኬ ጋር። ጌታው እንደዚህ ለምን እንደዚህ ለምን እንዲያረክ እንደዚህ በቃ እንደዚህ ነው የማወራው። ወዳጄ እሱ ስለሆነ ከልጅነቴ የማውቀው እሱን ስለሆነ አማካሪ እና ኦኬ በጣም ቢዚ ያደረገኝ በስራ ማለት ነው። ባከንኩኝ በጣም ሰራው፣ ገንዘቡንም አገኘሁት ምናምን እና ለተወሰነ ጊዜ ነው የተሰጠኝ ራሱ ማለት ነው። ከዛ ሳይ ባዶ ነኝ፣ ስተኛ ባዶ ነኝ፣ ስነሳ ባዶ ነኝ። ይሄ ባዶነት ባዶ ቅል ታውቃለህ፣ ምንም ጥቅም የሌለው በቃ ማትረባው ሆና ነው ሃይማኖትን ያገኘዋት። ምንም ባዶ ደስታ የሌላት ምናምንና እግዚአብሔር በጣም ነው እንደዛ ያሳየኝና ፕሌን ውስጥ ሆኜ በጣም በፕሌን ውስጥ ሲሆን ያየሁት ኢንካውንተር ማለት ነው። እሱ ነው ሁሌ የሚመጣብኝ። ደመናው ይሄ ሰማዩ ምናምን ሳይ እልም ብዬ በቃ እዛ ውስጥ ነው እንትን የምለው ምናምንና በዚህ ውስጥ እያለሁ የጌታዊ አልኩ እንጂ ያደረግኩኝ ስራውን ጦዘ። እዛ ውስጥ ሆኜ የማይደውልልኝ ሁሉ ይደውልልኛል፣ ስራ ይሰጠኛል፣ ይህን ስሪ ይሄን ምናምን መባል ጀመርኩ ምናምንና ከዛ ፕሌን ውስጥ ገባሁ። ያንን ወደኋላ ተመለስኩና ይታለ ልክ ፕሌን ውስጥ ገባ ምን እንደማስበው ያንን ደመና ነው የማስበውና ኢንጆይ ለማድረግ ነው ሁሌ ሬዲ ሆኜ ነው የምገባው። ያችን ኢንካውንተር ስለማስብ እና ለሰማይ የቀረብኩ ስለሚመስለኝ እንትን ነው የምውለው። ይሄ መዝሙር እየሰማሁ ምናምን በጣም ነውና እንደዛው ቢዚ ሆኜ ያው በፕሌን ነው የምመላለሰው። ግን የዛን ቀን ጌታው ይናፈቀኝ አልኩኝ። ይናፍቃል የእውነት ይናፍቃል ጌታና በቃ ከንቱ ሴት ሆና ራሴን አገኘኋት። ምንም ማትረካ ነው። ይመጣል፣ ስራው ይመጣል፣ ብሩ ይመጣል፣ እርካታ ግን የለም። እርካታ ያለ መንፈስ ቅዱስ አይመጣም። እውነት ጨዋ አምላክ ነው መንፈስ ቅዱስ። ስትፈልገው ነው አይደል? አስገድዶ እጅ ጠምዝዞ ምናምን አይደለም። የኛ አምላክ በፍቃድህ የሚሰራ አምላክ ነውና የዛለት ንስሐ ገባሁ።
እውነት ንስሐ ገባሁና ጌታ ሆይ ይቅር በለኝ። በጣም ባዶነት ተሰማኝ። እዛ ፕሌን ውስጥ አለቀስኩኝ ሁላ ማለት ነውና እንቅልፍ ወሰደኝ። ይሄ ምን አደርጋለሁ ፕሌን ውስጥ እንደገባሁኝ ሳይነሳ ተዘጋጅቼ ምናምን መዝሙር አድርጌ ኤርፎን ምናምን አደርግና መተኛት ነው ፈልገው። ለቁርስ ሲቀሰቅሱን ያው ነቃለሁ ምናምን ወይ ለምግብ ሲቀሰቅሱን እና የዛለት ግን ቁጭ አልኩኝ። ባዶነት በጣም እየተሰማኝ ስለነበረ የጧት ፍላይት ነው። ጌታ ወይ እባክህ በቃ ናፈቀኝ ኖ በቃ ይቅርብኝ አልኩኝ እና እንትኑን ብርድ ልብስ ለበስኩኝ። በጣም እንትን ሆንኩኝ። ስሜታዊነቴ በምንም ውስጥ ምናልባት ሰው ሳለቅስ ካየኝ ቸርች ላይ ነው እንጂ በቻሌንጅ እኔ ሳለቅስ አልታየም። በጣም እንትን ነኝ። ምን ለኛ ይሁን አላውቀውም፣ ግን ማልቀሴን ይሄ መቸገሬን ሰው እንዲያውቅ እናቴ ምን ትለኛለች ስታሳድገኝ፣ ለአንቺ አንቺና እግዚአብሔር ብቻ ናችሁ ሁሌ የምትለኝ ማለት ነው። እና እኔና እግዚአብሔር ነን ለእኔ ያለ ነው። ስለዚህ የሆነ ነገር ሲገጥመኝ መጥቼ አልናገርም። በቃ እንደ ድካምም ይሁን እኔ አላውቀውም። እንደ ድካም ከታየብኝም አላውቅም። ግን ሳለቅስ ሄጄ ተደብቄ ነው የማለቅሰው። አለቅሳለሁ፣ ለአምላኬ እነግረዋለሁ። እንደዚህ ሆንኩ፣ እንደዚህ ወይ ሰው ስጠኝ ምናምን፣ ሰው በሆነ ብቻ ይመጣል ሰው ማለት ነው። እና እንደዛ ነው እንትን ያልኩት። እና እዛ ቦታ ላይ ሳለቅስ እኔ ናፍቆኝ ነው እውነት ያለቀስኩት። አንዴ እንደውም ቆይ በዚሁ ሳልናገርም አላልኩ ቸርች ላይ እንደዚሁ ከቸርች ቆይቼ ምናምን ጆሃንስበርግ ላይ ነው እንደዚህ አገልጋይ ተጋበዘ ምናምን ተባለ መጣ ምናምን እና አውቀዋለሁ። በቃ እኔ ኢንካውንተር ስላደረግኩት ፊል አደርገዋለሁ። መንፈስ ቅዱስ እንዴት ነው የሚያደርገው እኔ እንጃ፣ ግን እሰማዋለሁ አውቀዋለሁ። እና መዝሙር ላይ በቃ አልቻልኩም፣ ከአቅሜ በላይ ሆነ በቃ። እና ያ አልተለመደም ቸርች ላይ። አይ ቲንክ ኢትዮጵያ ላይ ነው ያኛው እሱ ነገር ያለው፣ እሱ ጣም የሚገባቸው እዚህ ነው ያለው። እዛ መንፈስ ቅዱስ መነካት ሁሉንም ማለት አልችልም፣ የተወሰኑ ሰዎች ጋር ነው ያለው እንጂ ሌላው ጋር ማልቀስ በተለያየ እንትን ይገለጻል እውነት። እኔ ጋር ግን ሴት ነኝ፣ ስስ ነው አይደል ነገራችን ሴቶች፣ እና ቶሎ እንደዛ ነው። እና በጣም በቃ አላውቅም። ከዛ ካለቀ በኋላ ፕሮግራሙ ምናምን አንድ ወንድም መጣና ምን ሆነሽ ነው? ምን ተቸግረሽ ነው እንደዚህ ያለቀሽው? እና በቃ የምንረዳሽ ነገር ካለ እባክሽ ምናምን። እና በጣም ብዙ እንደተራራቅን አልኩኝ። እኔ መንፈስ ቅዱስ ተቸግሬ አይደለም እዛ ቦታ ላይ እንደዛ ሲሆን የነበረው፣ መንፈስ ቅዱስን አግኝቼው በቃ ኢንጆይ አድርጌው ነው እንጂ በሀዘንም አይደለም። እና እዛ ፕሌን ላይም ላይክ አይገባም ሰው በምን እንትን እያልክ እንደሆነ። እና ብርድ ልብሴን ፊቴን ሸፈንኩ ምናምን በቃ ሄድኩኝ ማለት ነው ከጌታ ጋር። እና ብዙ አልን ሄድን፣ ሰማይም ገባው ምናምን እንቅልፍ ወስዶኛል በጣም። ያኛውን ኢንካውንተር ማሰብ ጀመርኩ እዛ ውስጥ። በቃ አላውቅም የነበርኩበት ዓለም በቃ የሚገርም ዓለም ውስጥ እዛ ጋር የነበረው ዓለም ከእንደገና ወደ ፍቅሩ ስመለስ ከእንደገና ምናምን እሱ ከዛ አለቀ። ስነቃ ፕሌኑ አርፏል። ቁርስም የለም ምሳም የለም የቀሰቀሰኝ የለም። እኔም አልነቃ ብያቸው እንደሆነ አውር አላውቅም። ግን በጣም ከእንትን ካልኩ በኋላ ተርሚናስ ተነስቶ ምናምን ምግብ እንዳልቀረበላቸው እንዳልበሉ፣ እኔ ግን ያ ሁሉ ነውጥ ነበረ። እኔ ጋር ግን የነበርኩት ጌታ ናፈቀኝ እያልኩኝ እዛኛው ዓለም ውስጥ ያኛውን እዛ በህልሜ የተገናኘሁት ኢንካውንተር ውስጥ መልሼ ነው ገብቼ ነበረው። እና ምግብ የ5 hour ምናምን ነው ፍላይቱ። ምግብም አልተበላም። በጣም በብዙ
መናወጥ ውስጥ ነበረ ፊልሙ እና ተመልሼ ወደ ፍቅሩ ገባሁ። ያንንም መናወጥ አላየሁም። እኔ እዛ ሰላም ውስጥ ነበርኩኝ፣ እዛ ጋር መናወጥ ነበረ እና ከጌታ ርቄም ትንሽ ጊዜ እኮ ነው 2 ወር ምናምን አይሆንም፣ ግን በጣም ጦስኩኝ በቢዚነት። ፍቅሩ ግን ጎደለኝ እና አውቀዋለሁ ባዶነት የሚባለው ያለ መንፈስ ቅዱስ መኖር የሚባለው አውቀዋለሁ። በጣም ነው የሚያስጠላው፣ ደስ አይልም። ምንም ሳይኖርህ ከጌታ ጋር መኖር፣ ምንም ሳይኖርህ ምን ይኖር? እንደውም ምን ያስፈልጋል ማለት ጌታ ካንተ ጋር ካለ መንፈስ ቅዱስ ካለ ማለት የሚያስፈልግህን እኮ እያንዳንዷን እኮ ሊያደርግልህ የሚችል አምላክ እኮ ነው ያለን እና እኛ ይመስልናል ማለት ማካበታችን የሆነ የሚታይ ነገር እንፈልጋለን እንደሰው፣ ግን የተሰጠን ብዙ ነው። እውነት የተሰጠን ሰላም ብዙ ነው። የሚያስፈልገንን ደግሞ ይሰጠናል። ያውቃል ሳንጠይቀውም እኮ የሚያውቅ አምላክ ነው እና እንደዛ ነው ህይወቴ። እንደውም የመጀመሪያ ፋሽን ሾው ሳደርግ ሳውዝ አፍሪካ ላይ ከሳውዝ አፍሪካም ለመውጣት ፕሮግራም አድርጌ ነው ያንን ፋሽን ሾው ሳደርግ ብዙ ተቀባይነትም አልነበረውም። እንደነገርኩ ቸርች አካባቢ የቸርች ሰዎች አካባቢ ብዙ እና እንትን ትፈልጋለህ ደግሞ ነው የሚያበረታታ የሆነ ምናምንና አይ በቃ ሳውዝ አፍሪካ የኔ ሀገር አይደለም ማለት ለኔ ጥሪ የሚሆን ሀገር አይደለም፣ መውጣት አለብኝ ምናምን በሚል ነው ወደ እንትን ውስጥ የገባሁትና ከሳውዝ አፍሪካ ጋር ቻው ለመባባል ነው ፋሽን ሾውን ራሱ ሳዘጋጅ። በቃ እዚህ ሀገር ተምሬያለሁ፣ እሱ የሆነ ነገር እንደማድርጌ ልውጣ። ሌሎች ዜጎች ምናልባት አድርገው ሊሆን ይችላል፣ እንደ ኢትዮጵያ ግን እኔ ፋሽን ሾው ያዘጋጀሁት እዚህ ሀገር ላይ ማለት ነው። እና አዘጋጅቼ ፕሮግራሙን እንደውም እሱ ቻሌንጅ ነው አየህ ኢንጆይ እያለፍኩት ስለሚሄድ ማለት ይሄ እንደንትን አልቆጥረውም መሰለኝ። አሁን ሳልፍ ሌላ እንደሚመጣ ስለማውቀው ምንም ይሄ ኖርማል ላይፍ ይሆናል። ቻሌንጅ በቃ ለኔ ኖርማል ላይፍ ተለማምጄዋለሁ። ለዛ ይሆናል የቀለለብኝና እና የዛኔ 3 ቀን ምናምን ሲቀር ፋሽን ሾውን በቃ አዳራሽ ተከራይተናል፣ ብር ተከፍሏል ምናምን እግዚአብሔር ይመስገን። ይሄ ማለት ከዙሪያዬ ካበሻ ምናምን አይደለም እንደው የኔ እንትን የሚመጣ የነበረውና ማለት እንደው በቋንቋም በዘርም በምንም በማንግባባ ሰዎች መሀል ምናምን እግዚአብሔር በእነሱ ፊት ሞገስ ሰጥቶኝ ነው ሊረዱኝ የሚነሱት ምናምንና በጣም ኮንጎሊዝ አንድ እንትን ነበረችና ኢቭን ኮቪድ ላይ ሆኜ ራሱ ሞል ውስጥ ነው የተዋወቅነው። የሜካፕ ኢንዱስትሪ ውስጥ ያለች ሴት ናትና ግን በጣም እግዚአብሔር የሚጠቀምባት ሴት ናትና በጣም ነው እንትን የምትለኝ አትቀመጪ፣ ኢቭን አሁን ታይም አለሽ ቤት ውስጥ ስትሆኚ ብዙ ልብሶች ስሪ፣ ጨርቅ አለሽ ቤት ውስጥ ሽኖ ቤት ስለምትመጣ ምናምን ታውቀዋለች፣ እሱን እየሰራሽ ምናምን አጠራቅሚ፣ ልብሶች አጠራቅሚ፣ ሲከፈት እኮ ወደ ስራ መግባትሽ አይቀርም ምናምን እያለች ብዙ ነው እንትን የምትለኝ የነበረውና የዛኔ ፋሽን ሾውን ሳደርግ እሷ ነበረች። እሷ ቲሞቿ ብዙ ቲሞች አሏት ምናምን የተለያየ ሀገር ምናምንና እና ያ ተከፈለ፣ ሆቴሉ ብዙ ነገር ተዘጋጀ ምናምንና እዚህ ድንገት ማዘር ታመመች ተባለ ማለት ነው። ፓራላይዝ ምን አድርጓት የሀፍ ፓርቷን ምናምን ሆስፒታል ገባች። እንደዚህ አይነት ገጠመኝ ገጥሞን አያውቅም። እኔ እዚህ ካለው ከታመመች ምናምን እንደዛ እንጂ እንደዚህ አይነትና 2 ቀን ሲቀረው ደወለልኝ አንድ ወንድም ማለት በአስቸኳይ ነው ያለኝ ማለት ነው። በአስቸኳይ ነው ማዘር ሆስፒታል እንትን ብላለች ምናምን እና ኦክሲጅን ኤቭሪቲንግ ተሰጥቶባት ነው ማውራት አትችልም፣ አይኗ ብቻ ነው ምናምን እና ቪዲዮ ኮል ተደረገ። አይኗን ነው የምትንከራተተው፣ እንባዋ ነው የሚወርደው ምናምን ማለት ነው። አንደኛ እኔ እዛ ጋር አይኖ የጠላት ታርጌት እንደሆነ በደንብ አውቀዋለሁ፣ ከዛ በፊትም ብዙ ስለማልፍ ማለት ነው። ግን ይሄኛው አሁን እኔ ትልቅ አጀንዳ ብዬ ያዝኩት ነገር ነው። አስብ ዛሬ ሄደ እዛ ጋር እየተሯሯጥ ቀድማ ልጅቷ እያዘጋጀችልኝ ነው አንዳንድ ነገሮች እና እንደ ዛሬ ሄጄ በንጋታው ነው
እንትን የተባለው እዚህ እናቴ እንደዛ ሆነች የተባለው። ከዛ በኋላ ለቲም እንዳለ ክርስቲያኖች ናቸው። ፎቶ ላኩኝ ምናምን ጸሎት ተጀመረ ማለት ነው። እና እዚህ ያለው የሚደውልልኝ አህዛብ ነው። በአስቸኳይ በቃ ልታያት ከፈለግሽ አሁኑ ትኬት ቆርጠሽ ነው፣ እንደዛ ነው ያለኝ ማለት ነው። እና ይሄ በጣም የሚያውክ ነው እንትኑ ማለት ነው። ውስጤ ግን እንደዛ አይደለም የሚታወቀው ማለት በቃ ይሄ እንደዚህ አይነት ፕሮግራም ሳደርግ ሆን ተብሎ በቃ የታቀደ ሰይጣን ያቀደው እቅድ እንደሆነ ገብቶኛል። ከዛ ጸዱ ብዬ እንትን አልኩኝና ሌላ ያጎቴ ልጅ ነበረች፣ እሷ ጋር ደወልኩላትና እንዴት ነው ማንም ሰው በቃ ስኳር እንትን አድርጎት እንደሚገባ ነው እንዲች ብለሽ እያንዳንዷን ነገር እንከታተላለሁ፣ አርፈሽ እንትንሽ ላይ ፕሮግራምሽ ላይ ትኩረትሽን አድርገሽ ስሪ። እሷ እንግዲህ አዛም ናት ኢቨንም ማለት ነው። ሁለቱም ያው ናቸው፣ ግን እሱ ጋር ያለው ድምፅና እሷ ጋር ያለው ድምፅ የተለያየ ነበር እና በየሰከንዱ ነው የምንደዋወለው። እንዴት ነው አርፈሽ እንደዚህ በይ እንደዚህ እሺ። ከዛ ፋይናል ቀን እንደነገ ደረሰ። ዛሬ አንደኛዋ ልጅ ሞዴሎች እንትን ብለን ነውና ታመምኩ ምናምን አለችኝ ማለት ነው። በጣም ደግሞ የምጠብቃት ናት። በጣም እንትን በደንብ እንትን ትለዋለች፣ ትገልጠዋለች ስራው ምናምን ብዬ የምጠብቃት ናት። እና እሷ እንትን አለች። ኦኬ ወዲያው ልጄ በቃ ሩቴ አንቺ ነሽ፣ ሩት ነው ስሟ፣ እና አንቺ ነሽ ሞዴል የምትሆኚው በእሷ ምት ሀው ማሚ ምናምን በቃ ጀስት ለብሰሽ ወክ ማድረግ ነው፣ ምንም እንትን ማለት አይጠበቅብሽ ምናምን ብዬ ነገርኳት። እሺ ተባባልን፣ አወራ ምናምን። በንጋታው ስኩል ነበር ሄደች። ቅዳሜ ቀን ነበር ፕሮግራሙ እና ሄዳ ስትመጣ እግሯ ወለም ብሏት መጣች። ሆነ አቅም እኔ ወለም ትወድቃለች እንትናት ብሎ የሚሄድ ሰው ታውቃለህ፣ የማይጠነቀቅ እንደዛ ናት። ግን በሁለንታ ደረጃ እግሯ አብጦ ምናምን አታውቅም። እግሯ እንደዚህ አብጦ መጣች። እንኳን ጫማ ልታር እንኳን እንደዚህ ተንጠልጥላ እንዲያብጦ እንትን ተደርጎላት ምናምን። ቆይ ለዚህ ቀን እኔ እንደውም በጣም እንደው ለምን አልተጠለ እኔ ማሚ እኔ ምን ላደርጋለች በቃ እንደዚህ ያለ እግሬ አለችኝ። ታዲያ ከባድ እንትን አይደለ ፈይት ኦኬ። እሷ እንደዚህ ሆነች። እኔ ወዲያው የሆነ ነገር ሲሆንብኝ እግዚአብሔር ይመስገን ይሄ እኔ የሰጠኝ እግዚአብሔር ነው ይህን ጥበብ የሰጠኝ። ወዲያውኑ እዚህ ጋር ቁጭ ብዬ ስብር ብዬ ማልቀስ አልፈልግም። ኦኬ በቃ ሌላ ሰው እንትን ማለት አለብኝ። ፀጉራችን ምናምን መሰራት ነበረብኝ። ፀጉር ሄደ አይሆን እንደዛ በባንዴጅ ተደርጋ እንዲያለች ተንጠልጥላ ማለት ነው የምንሄድ የነበረው እና ፀጉር ሄደ። ከዛ ፀጉሬን ሴትዮዋ እየሰራች እንደዚህ ሆኜ እኮ ነገ እንደዚህ ነኝ ጋበዝኩሽ፣ ግን አሁን ሩቲን ሞዴል አደርጋለሁ ብዬ እንደዚህ ሆነች ማለት የኔ ልጆች እኮ አሉ። ሳላመሰግናት አላልኩም በዚህ አጋጣሚ ሙዬ እውነት እግዚአብሔር ይባርካት። ለምን ሞዴል እንዲሆኑኝ የራሱ የጠየኳቸው በቸርች ዙሪያ ያሉ እዛው አካባቢ ጠይቂያቸው በጣም እንደ ኃጢአት ታይቶ ማለት ነው እንደ ኃጢአት ልጆቻቸውን እንደዛ አይነት ነው ተደርጎ የከለከሉ ሰዎች ነበሩ። ሴትዮ ክርስቲያን ናት፣ ፓስተር ነው ባሏ ምናምን ይኸው ልጆች ያሉ ሰጃቸው ሁለት አንድ ነው አይጎደለኝ፣ ሁለት ልጅ ተሰጠኝ ማለት ነው። የእግዚአብሔር እንዴት አድርጎ እንደሚከስና ከዛ በንጋታው ነው ፕሮግራሙ። እነዚህ ልጆች ተሰጡኝ ሬዲዮን ምናምን። ከዛ ጠዋት ላይ ነው ማታው የዛን ፍራይዴይ ማታ ማዘር ዶክተሮቹ ራሱ ይሄ የሰይጣን በሽታ እንጂ በፍጹም በ3 ቀን ውስጥ አፍተጣሞ እጅ ምናምን ፓራላይዝድ ሆኖ የሚነቃ የለም። በቃ ዓርብ ዕለት ማታ ነቃ ሰውነቷ። እዚህ እንደነገርኩ ፎቶ ምናምን ብዬ እየተጸለየ ነው ማድረግ የነበረው። ምንድነው ሊያደርግ የፈለገው የነበረው እዛ ጋር እሷን አስገባ፣ ፕሮግራሙን ካንስል አድርጌ ወደ ኢትዮጵያ እንድመጣ በቃ እዛ ጋር እንዲበላሽ ነበረ። ግን የእግዚአብሔር አጀንዳ ግን እሱ አልነበረ። አሁን እኔ እናገራለሁ እንደዚህ ሆንኩ እንደዚህ ይላለው ምናምን እንጂ እዛ ውስጥ ራሱ የእግዚአብሔር ጣልቃ ገብነት ነው እንጂ እውነት ለመናገር ለመበርታትም እኮ የእግዚአብሔር እርዳታ ያስፈልጋል አይደል?
ከዛ የዛለት በቃ ትወጣ ተባለ። ዓርብ ዕለት ማታ በ3 ቀን ውስጥ የነበረውን ግርግር እንግዲህ ፓራላይዝድ ሆነች፣ እጇ አያነሳም፣ ኦክሲጅን ናት፣ እንደውም ትሄድ በቃ ትንፋሿ ሁሉ እንትን ብለዋል ምናምን እየተባለ ያለ የነበረ። ከዛ ደግሞ እንደገና እሱን አንድ ላይ ያደረገን ስንል ደግሞ ሞዴል እንደዚህ ከዛ ደግሞ ልጄን ሳርቅ ደግሞ የልጄ እግር ፋይናል ግን አልቻለም። እግዚአብሔር የያዘው ነገር ይወድቃል። መንገድ ላይ ብዙ ይመጣል በእያንዳንዱ እርምጃችን፣ ግን እግዚአብሔር የያዘው ነገር ግን ይሁን ያለው ነገር ከመሆን አያልፍም። ይህንን ነው የማውቀው። እና ፕሮግራማችን በጣም በቆንጆ እና እኔ እዛ ጋር ልጨርሰው ነበር የፈለግኩት፣ ግን አስቀጥሎኝ ስቲል አለው ስቲልም ስንት ፕሮግራሞች ከዛ በኋላ ጆሃንስበርግ ላይ፣ ኬፕ ታውን ምናምን የተለያዩ በጣም ብዙ ፋሽን ሾዎች ሆኑ፣ ብዙ ማለት ነው። እና እግዚአብሔር አጀንዳ እና የኛ አጀንዳ የተለያየ ነው። እና እንግዲህ ማረሳው በህይወቴ እንደውም በጣም ትልቁ አየህ ብዙ ስለበዛብኝ እችን እረሳታለሁ። ለዛ ነው በጣም ከባድ በጣም ነው እንጂ ማለት ምን አለ ማለት መውደድን የሰጠኝ እሱ ነው እኮ። ህይወቱን የሰጠኝ እሱ እኮ ነው። እኔ እንዳልጠፋበት አይደል ለእኔ ህይወት ለመስጠት ህይወቱን የሰጠ ፍቅርን ያሳየ ራሱን የሰጠ አይደል መውደዱን የገለጠልኝ። ምን ያህል ጥልቅ እኮ ነው አይደል የእግዚአብሔር ፍቅር። እና ጌታ ኢየሱስ ስለኔ ህይወቱን የሰጠ ማለት ከኔ የመነጨ አይደለም። ስለመውደድ ራሱ ስናወራ እሱ የሰጠኝ ፍቅር ምን እንደሆነ ሰጥቶኛል። ፍቅር ምን እንደሆነ ትርጉሙ ከሱ ነው ያገኘሁት። ስለዚህ ጌታዬን አምላኬን ጌታ ኢየሱስን የማልወድበት ምን አቅም አለኝ? የተወደድኩ ነኝ። የወደደኝን አምላክ ነው የምወደው። እሱ ቀድሞ ስለወደደኝ ነው የምወደው። እሱ ቀድሞ ስላወቀኝ አይደል በጣም ነው የምወደው። አይኖ ይሄ ፍቅሩ የለም ፍቅሩ እንዴት ነው እኔ እንጃ እንዴት እንደምሆን አላውቅም። ግን ሁሌ እሱን ሳስብ እግሩ ስር የለም እግሩ ስር ተንበርክኬ የሆነ ዓለም አለ ራሴ ውስጥ የሚስለው ዓለም ውስጥ ተንበርክኬ አቅፎ በቃ ይሄ የአባትና የልጅ ወዳጅነት የለም። ያ ነው። ሌላ ምን ይፈልጋል ከኛ አይደል? መነካካታችን አለ የእውነት ሪል እኔ እንጃ እንዴት መልክ እንደምችል ያላቅም። ኢየሱስ ለኔ አምላኬ፣ አባቴ፣ ወዳጄ፣ አማካሪ ሁሉ ነገር ማለት ከሁሉ አብልጦ ወዳጅ አይደለ? ያ ወዳጅነት በቃ ለኔ ፍቅር ነው። አምላኬ ነው፣ አባቴ ነው። በሚሄድበት የሚሰማኝ ነው። ሰው አየውም፣ እኔ ግን አየዋለሁ፣ እሰማዋለሁ። በሚሄድበት ሁሉ አማክረዋለሁ ማለት በቃ እሰማዋለሁ። በጎቼ ድምፄን ይሰማሉ አይደል? ድምፁን እሰማዋለሁ። የእውነት አሁን እንዴት ተናገርሽ እንዴት ጋይድ ያደርገኛል። እንዴት ይናገረኝ ላይገባኝ ይችላል፣ ግን አለ አይደል እንዴ እና ጋይድ ያደርገኛል። በህልሜ ይናገረኛል። በሚሄድበት ሁሉ የስ አወራዋለሁ፣ በመዝሙር አወራዋለሁ። እኔ በጣም በቃ ዋና ኢንካውንተሪ እንደውም ይህ መዝሙር ውስጥ ነው። ቀኔ ሁሉ ሜቢ ላልንበረከክ እችላለሁ። እንደዚህ ጎበዝ ይሄ የምትባል ልጅ አይደለሁም። አይኑ ድክመቴን ያውቃል እሱ። ግን የኔ እንትን በመዝሙር ውስጥ እየጸለይኩም ሊሆን ይችላል። መዝሙር ነው የምጸልየው፣ መዝሙር ነው እንትን እና ለእኔ አምላኬ ነው፣ አባቴ ነው፣ ወዳጄ ነው፣ አፍቃሪ ነው፣ ሁሉ ነገር ጌታ ኢየሱስ